ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። አዲሱ መረጃ እስራኤል ኢራንና አሜሪካንን የተመለከተ ነው ማለት ነው። ከፍተኛ የሆነ የጂኦፖለቲካ ውጥረት ውስጥ ናቸው ያሉት እነዚህ ሀያላን ሀገራት የእስራኤል መከላከያ ሚኒስትር በኢራን ላይ ጠንከራ ያለ ማስጠንቀቂያ መስጠታቸው በተለያዩ ዓለም አቀፍ የዜና ማሰራጫዎች በሰፊው እየተዘገበ ቆይቷል ማለት ነው። ስለዚህ የእስራኤል ባለስልጣናት ኢራን በራሷ የሚሆን በወኪሎቿ አማካኝነት ለመሰነዝረው ለማንኛውም ጥቃት እስራኤል በቀጥታ በኢራን ምድር ላይ ምላሽ ለመስጠት ዝግጁ መሆኗን ደጋግመው እየገለጹ ነው። አሁን ምንም እንኳን ጦርነቱ ቢረግብም ነገር ግን የፖለቲካና የጦር ተንታኞች በጣም በርካታ የሆኑ አስደንጋጭ መረጃዎችን እያወጡ ነው። ይህ ማስጠንቀቂያ የሚወጣው በተለይ በሱሪያ የሚገኘው የኢራን ቆንስላ ላይ ከተሰነዘረው ጥቃት በኋላ የሁለቱ ሀገራት ፍጥጫ ከፍተኛ ደረጃ ላይ በደረሰበት ወቅት ነው ማለት ነው። ስለዚህ ሩሲያ ኒውስ እና ሌሎችም የዜና አውታሮች እንደዘገቡት መከላከያ ሚኒስትሩ በሀገሪቱ የመከላከልና የማጥቃት ብቃትን በማሳየት ሌላኛውን ወገን ሊወስድ የሚችለውን እርምጃ እንዲያጤነው ለማገናዘብ ሞክረዋል። ኢራንን ወደ ጨለማ ዘመን እንከታታለን ሲሉ ዝተዋል ማለት ነው። ይህንን መረጃ ምን ይመስላል የሚለውን በጥልቀት እንፈትሸዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። የሩሲያ የዜና ምንጮች ይህን መረጃ በስፋት የሚዘግቡት ሩሲያ በመካከለኛው ምስራቅ ካላት ስትራቴጂካዊ ፍላጎትና ከሁለቱም ወገኖች ጋር ካላት ግንኙነት አንጻር ነው። ሞስኮ በሁኔታው መባባስ ላይ ያላትን ስጋት በተደጋጋሚ ስትገልጽ ቆይታለችና ስለዚህ እንግዲህ አሁን እርግጠኛ መሆን ባይቻልም ቀዝቀዝ ያለው ጦርነት ተመልሶ እንደሚያገረሽ እየተነገረ ነው። እስራኤልና ኢራን ለዓመታት የቆየው የጥላ ጦርነት ወይ ደግሞ እነሱ እንደሚሉት ሻዶ ዋር እንግዲህ ቀጥታ ወደ ቀጥተኛ ግጭት ተሸጋግሯል ባለፉት ወራት ማለት ነው። ስለዚህ የእስራኤል ጥንካሬ የእስራኤል መከላከያ ሰራዊት IDF በቴክኖሎጂ የላቀ ነው። በተለይ ደግሞ የአየር ኃይሏ F-35 ተዋጊ ጀቶችና እንደ አይረን ዶም ወይም ደግሞ ዴቪድ ስሊንግ እና አሮ ያሉ የሚሳኤል መከላከያ ስርዓቶቿ በዓለም ቀዳሚ ከሚባሉት ተርታ ይመደባልና ኢራንም ደግሞ በመካከለኛው ምስራቅ ትልቁ የሚሳኤልና የድሮን ክምችት ያላት ሀገር ናት። በሺዎች የሚቆጠሩ ባላስቲክና ክሩዝ ሚሳኤሎች አሏት። በተጨማሪም እንደ ሂዝቦላ በሊባኖስ ያሉት ማለት ነው፣ እነ ሁቲም የመን ያሉ የመቋቋም ግንባር ይሏቸዋል፣ አክሲስ ኦፍ ሬዚስታንስ የምትላቸው ወኪል ኃይሎች በዙሪያዋ አሏት። ስለዚህ እነዚህ ኃይሎች አሁን ምንም እንኳን የተቀዛቀዘ ቢመስልም ተመልሰው ጦርነት ውስጥ ሊገቡ ይችላሉ እየተባለ የተገመተ ነው። በደማስቆ ሶሪያ የኢራን ቆንስላ ላይ የተሰነዘረው ጥቃትና ግድያ ታሪካዊ ክስተት ነበረ። ኢራን ለመጀመሪያ ጊዜ ከራሷ ምድር በቀጥታ ወደ እስራኤል በመቶዎች የሚቆጠሩ ድሮኖች ሚሳኤሎችን በመተኮስ ምላሽ በመስጠቱ የቀድሞ የቀይ መስመር ቀይሮታል። አሁን የመከላከያ ሚኒስትሩ የሚሰጡት ማስጠንቀቂያ ማንኛውም ጥቃት ቢሰነዘርብን ምላሻችን ወደ መነሻው ኢራን ይሆናል የሚል ግልጽ መልእክት ያለው ነው ማለት ነውና ሩሲያም ከኢራን ጋር ያላት ወታደራዊ ግንኙነት በተለይ ደግሞ የድሮን ቴክኖሎጂ እየጠነከረ መጥቷል። ይሁን እንጂ በመካከለኛው ምስራቅ ትልቅ ጦርነት እንዲቀሰቀስ ደግሞ አትፈልግም። ምክንያቱም ትኩረቷ በዩክሬን ላይ ስለሆነ ማለት ነው። እንደ ሳውዲ አረቢያና ዮርዳኖስ ያሉ ሀገራት በሁለቱ ኃይሎች መካከል ገብተው ቀጠናውን ወደ ቀውስ እንዳይገባም ከፍተኛ ስጋት እንዳላቸው ተናግረዋል። 1979 የኢራን አብዮት ድረስ ኢራንና እስራኤል የቅርብ ስትራቴጂካዊ አጋሮች እንደነበሩ ይታወቃልና ከአብዮቱ በኋላ ግን ኢራን እስራኤልን እንደ ህገወጥ መንግስት ማየት መጀመሯና የእስራኤልም የኢራንም የኒውክሌር ፕሮግራም እንደ ህልውና ስጋት መመልከቷ ለዛሬው ጠላትነት መሰረት ሆኗል ማለት ነው። ቤተሰቦቻችንና አሜሪካም እንግዲህ እንደሚታወቀው በተለያዩ መንገዶች በቀጥታም ይሁን በተዘዋዋሪ በዚህ ግጭት ውስጥ ተሳታፊ ሆና የቆየች ናትና በተለይ ደግሞ የኢራን የሚሳኤል ጥቃቶችን በመከላከል ረገድ የአሜሪካ የጦር መርከቦችና አውሮፕላኖች ያደረጉት ተሳትፎ ግልጽ ነው። አሁንም የጦር አውሮፕላንና መርከቦችን ወደዛ ቀጠና እያጓጓዘች እንደሆነ አንዳንድ መረጃዎች እየወጡ ነው። አሁን ላይ ጊዜያዊ የጸጥታ ሁኔታ ቢታይም የጦር ተንታኞች፣ የታሪክ ጸሐፊዎች፣ ፖለቲከኞች ስለወደፊቱ የሚያስቀምጧቸው ትልልቅ ግምቶች እየወጡ ነው። ተንታኞቹ እንደሚሉት ለ45 ዓመታት በወኪሎቻቸው አማካኝነት ይዋጉ የነበሩት ኢራንና እስራኤል አሁን ፊት ለፊት ተጋፍጠዋል። የታሪክ ጸሐፊዎች እንደሚሉትም አንዱ የሀገራት ቀጥተኛ ሉዓላዊነት ከተደፈረ በኋላ ደግሞ ወደ ቀድሞ የመደበቅ ስልት መመለስ ከባድ ነው። ስለዚህ ወደፊት ጥቃቶች ቢቆሙም በቀጣይ የሚፈጠር ትንሽ ግጭት እንኳን ወደ ከፋ ጦርነት የማምራት እድሉ ከፍተኛ እንደሆነ የተናገሩ ነው። ፖለቲካ ተንታኞችም ትልቁ ስጋታቸው ኢራን በዚህ ውጥረት መሀል የኒውክሌር አቅሟን ለማሳደግ የምታደርገውን ጥረት ነው። እስራኤል ይህንን እንደ ህልውና ስጋት ስለምታየው ጦርነቱ ቆመ ቢባልም እስራኤል የኢራንን የኒውክሌር ማዕከላት ኢላማ ልታደርግ ትችላለች በማንኛውም ሰዓት የሚል ግምት አለ። ስለዚህ ይሄ ደግሞ አሜሪካን በቀጥታ ወደ ጦርነቱ የሚያስገባት ዋነኛ ምክንያት ሊሆን ይችላል ማለት ነው።
ተንታኞች እንደሚሉት ለ45 ዓመታት በወኪሎቻቸው አማካኝነት ይዋጉ የነበሩት ኢራንና እስራኤል አሁን ፊት ለፊት እንደተጋፈጡ ይታወቃልና የታሪክ ጸሐፊዎቹም እንደሚሉት አንዱ የሀገራት ቀጥተኛ ሉዓላዊነት ከተደፈረ በኋላ ወደ ቀድሞ የመደበቅ ስልት መመለስ ደግሞ ከባድ ነው እያሉ ነው ያሉት። ወታደራዊ ተንታኞችም አሁን ያለው ሁኔታ የመከላከል አቅምን የመለኪያ ጊዜ ነው እያሉ ነው። ኢራን ከእንግዲህ ዝም አንልም በቀጥታ እንመታለን የሚል መልእክትን እያስተላለፈች ነው። እስራኤል የትም ብትደበቁ እጃችን ይደርሳል የሚል ማስጠንቀቂያ ሰጥታለች ማለት ነው። ይሄ እገታ ካልሰራ ቀጣዩ እርምጃ ቀጠናዊ ውድመት ሊሆን እንደሚችል ተንታኞች ያስጠነቅቃሉ። የአሜሪካ ፖለቲከኞች በሁለት ተከፍለዋል። በነገራችን ላይ አንዳንዶቹ አሜሪካ እስራኤልን ሙሉ በሙሉ ደግፋ ኢራንን አሁንም መምታት አለባት ይላሉ። ሌሎች ደግሞ አሜሪካ ወደ ሌላ ማለቂያ ወደ ሌላው የመካከለኛው ምስራቅ ጦርነት መግባት የለባትም ብለው ይሟገታሉ። ስለዚህ የታሪክ ጸሐፊዎች እንደሚጠቁሙትም ይሄ ግጭት አዳዲስ የኃይል ሚዛኖች እየፈጠረ እንዳለ ነው። በሩሲያ ኢራንና ሰሜን ኮሪያ በኩል ያለው ጥምረትም እንዲሁ በአሜሪካ እስራኤልና በአንዳንድ የአረብ ሀገራት በኩል ያለውን ግንኙነት ይበልጥ ያጠነክረዋል። ይሄ ደግሞ የቀዝቃዛው ጦርነት መልክ ይዞ ወደ ቀጠናዊ ፉክክር ሊቀየር ይችላል ማለት ነው። በርካቶች እያሉ ያሉት ቀዝቃዛው ጦርነት ይከሰታል እያሉ ነው ግምታቸውን እያስቀመጡ ያለው ማለት ነው። አሁን ያለው ተኩስ አቁም ተሰባሪ እንደሆነ እየተገመተ ነው። ተንታኞች እንደሚሉት ከሆነ ሁኔታው ከጦርነት ወደ ሰላም ሳይሆን ወደ ከፍተኛና ወደ ዝቅተኛ ግጭት የተቀየረበት ወቅት ነው እያሉ ነው። ስለዚህ አሁን ለምሳሌ ከጥላ ጦርነት ወደ ቀጥተኛ ግንባር መግባታቸውን በጣም ዓለምን አስግቷል። የታሪክ ጸሐፊዎች እንደሚሉት ላለፉት 10 ዓመታት ሁለቱ ሀገራት በስለላና በሳይበር ጥቃት ብቻ ይገፋፉ ነበር፣ ኢራንና እስራኤል ማለት ነው። አሁን ግን አሜሪካና እስራኤል በኢራን ላይ፣ ኢራንም ደግሞ በእስራኤል ላይ በቀጥታ መሳሪያ መታኮሳቸው የመጫወቻ ደንቡን እንደቀየረው ነው እየተናገሩ ያሉት። ይሄ ማለት ወደፊት ትናንሽ ግጭቶች እንኳን ወደ ቀጥታ ወደ ታላቅ ጦርነት የመቀየር እድላቸው ሰፊ መሆኑን ያሳያል ማለት ነው። መጀመሪያ አሁን በአንዳንድ የጦር መሳሪያ መርዳት አሜሪካም እነ ኢራንም በሌሎች ተላላኪዎች መዋጋት አንዳንድ ጥቃቶችን ማድረግ ነበር። አሁን ግን ቀጥታ ስለሆነ እነዚህ ሶስት ኃያላን ሀገራት የገጠሙት ምንም አይነት ኮሽታ ወደ ታላቁ የሶስተኛው ዓለም ጦርነት ሊቀየር ይችላል እየተባለ ነው እንግዲህ ስጋት እየተቀመጠ ያለው ማለት ነው። እና የጦር ተንታኞችም እንደሚሉት አሜሪካ የሚሳኤል መከላከያ ድጋፍ ብቻ ሳይሆን አሁን በምስራቃዊ ሜዲትራኒያን እና በቀይ ባህር ላይ ያሰፈረችው ጦር ትልቅ መልእክት አለው። ጦርነቱ ቢቆምም እንኳን የአሜሪካ ጦር በቋሚነት ቀጠና ውስጥ መቆየቱ ከሩሲያና ከቻይና ጋር ያለውን ፉክክር ይበልጥ ያፋፍመዋል ማለት ነው። እና ፖለቲከኞችና ተንታኞች አሁን ያለው ተኩስ አቁም ጊዜያዊ ረፍት እንጂ ሰላም አይደለም የሚሉት በኢራን የኒውክሌር መርሃ ግብር ምክንያት ነው ማለት ነው። ኢራን ደግሞ በጭራሽ የኒውክሌር መርሃ ግብሯ እንደማታቆም አበክራ እየተናገረች ነው ያለችው። ተያይዘን እንጠፋለን እንጂ እኔ አላቆምም እያለች ነው ኢራን። እስራኤል ኢራን ኒውክሌር የታጠቀች ሀገር እንድትሆን ደግሞ አትፈልግም። ስለዚህ አሁን ያለው ጸጥታ እስራኤል ለቀጣይ ጥቃት ዝግጅት የምታደርግበት እንጂ ጦርነቱ ያበቃለት ላይሆን ይችላል የሚል ታላቅ ስጋት አለ። እንደውም ተደጋግሞ እየተነሳ ያለው ይሄ ነው እና እንግዲህ ይህንን የጦርነት ጋፕ የወሰዱት አሜሪካ፣ ኢራንና እስራኤል ሆን ብለው የራሳቸውን ነገር ለማጠናከር ነው እየተባለ ነው ያለው ማለት ነው። ቤተሰቦቻችን ባለፈው የካቲት መጨረሻ ፌብሩዋሪ 28 በአሜሪካና እስራኤል ጥቃት የተጀመረው ኤፒክ ፉሪ አሜሪካና ሮአሪንግ ላየን እስራኤል የተሰኙት ወታደራዊ ዘመቻዎች በማርች ወር ውስጥ እጅግ ከፍተኛ ደረጃ ላይ ደርሰው ቀጥለው ነበረ። አሜሪካና እስራኤል በኢራን የኒውክሌር ማዕከላት፣ የሚሳኤል ጣቢያዎች ላይ ከ20 ሺህ በላይ ቦምቦችን እንደጣሉ መረጃዎች ያሳያሉና ኢራን በበኩሏ በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎች ወደ እስራኤልና በቀጠና ወደሚገኙ አሜሪካ የጦር ሰፈሮች በመተኮስ ምላሽ ሰጥታ ቀጠናው ታምሶ ነበረ እና ከ40 ቀናት ከፍተኛ ውጊያ በኋላ ነው በፓኪስታን አጋዥነት በኢራንና በአሜሪካ መካከል ከአፕሪል 8 ጀምሮ ለ2 ሳምንታት የሚቆይ ጊዜያዊ ተኩስ አቁም ስምምነት ተደርጎ ነበር። ይሁን እንጂ ስምምነት እጅግ ደካማ ነበር። በነገራችን ላይ የኢራን የሆርሙዝ ስትሬትን ለመክፈፍ ፈቃደኛ ያልሆነችም የዘጋች የከፈተች ነበረ። ይህም በዓለም የነዳጅ ገበያ ላይ ታላቅ የሆነ ቀውስ ፈጥሯል። ኢትዮጵያችንን ጨምሮ በርካታ የሆነ ቀውስ ውስጥ ነው የገባ ነው ማለት ነው። የኑሮ ንረቱ በተለይ ደግሞ ነዳጅን በተመለከተ የትራንስፖርት እጦት እስከ ዛሬዋ ዕለት ይህንን ዜና እስከጠናቀርንበት ጊዜ ዕለት በጣም በከፍተኛ ሁኔታ ሰዎች እንግዲህ በደል እየደረሰባቸው ነው ለማለት ይቻላል። ምክንያቱም አንዳንድ የግል መኪኖችን በጣም ውድ ነው የሚጠይቁት ገንዘብ ማለት ነው እና ሁሉም በመላው ዓለም በሚባል ደረጃ የዓለምን ጫፍ የነካ መስቀልቀል ነበር የገጠመን። አሜሪካ በበኩሏም በኢራን ላይ ባህር ላይ እገዳ በመጣሏ ውጥረቱ ቀጥሏልና ትላንትና እና በዛሬው ዕለትም በድጋሚ ወደ አስፈሪ ደረጃ የተሸጋገረ ነው ሁኔታ። ፕሬዚዳንት ትራምፕ ትዕዛዝ እንደሚታወቀው በየጊዜው ነው ወደ ላይ ወደ ታች የሚዋዥቀው። አሜሪካ የሆርሙዝ ባህር ላይ ፈንጂ የሚቀብሩ የኢራን ጀልባዎችን ካየች ተኩሳ እንደምታጠፋ ትዕዛዝ ሰጥታለች ማለት ነው። የእስራኤል መከላከያ ሚኒስትር ማስጠንቀቂያም ከላይ ያልኳችሁ ማለት ነው
ትክክለኛ መረጃ የመከላከያ ሚኒስትሩ እስራኤል ካትስ ትላንት ባስተላለፉት መልእክት እስራኤል ጦርነቱን በድጋሚ ለመቀጠል ከአሜሪካ አረንጓዴ መብራት እየጠበቀች መሆኗን ገልጸዋል ማለት ነው። ዓላማውም ሚኒስትሩ አክለው ጦርነቱ ከቀጠለ እስራኤል የኢራንን ከፍተኛ መሪ አያቶላ ሙጅታባ ኻሜኒን ኢላማ እንደምታደርግና ኢራን ወደ ጨለማ ዘመን እንደምትመልሳት በይፋ እየዛቱ ነው ያሉት ማለት ነው። ዛሬ ጠዋት የወጡ መረጃዎች እንደሚያመለክቱትም በሊባኖስ በኩል የተኩስ አቁም ስምምነቱ በመጣሱ የእስራኤል ጦር በሂዝቦላህ ላይ የአየር ጥቃት ሰንዝሯል። ይሄም የተኩስ አቁሙ መፈራረሱንና ቀጠና ወደ አዲስ ዙር ጦርነት እየገባ መሆኑን ያሳያል። እንግዲህ ውድ ቤተሰቦቻችን ይሄ ማስጠንቀቂያና ዛቻ ወደ ቀጥተኛ ጦርነት እንደሚያስገባቸው በርካቶች እየተናገሩ ነው ማለት ነው። አፕሪል 24 2026 ነው ዛሬ ላይ ያለንበት ዓለም እንግዲህ ትንፋሿን ውጣ ደግሞ ሌላ የጦርነት ምዕራፍ እየጠበቀች ነው። ላለፉት 40 ቀናት የዘለቀውና ኤፒክ ፉሪ የተሰኘው የጥምረት ጦርነት የቀጠናውን ካርታ ለውጦታል። አሁን ጥያቄው ጦርነቱ ይቆማል የሚለው አይደለም፣ ይልቁንም የመጨረሻው ፍልሚያ መቼ ይጀምራል የሚለው ሆኗል ማለት ነው። ትላንት ማምሻውን የእስራኤል መከላከያ ሚኒስትር ያስተላለፉት መልእክት ዓለምን አስደንግጧል። እስራኤል ካትስ ለኢራን ግልጽ ማስጠንቀቂያ ሰጥተዋል ማለት ነው። ከእንግዲህ ትዕግስት የለንም ያሉት ሚኒስትሩ ኢራን አቋሟን ካልቀየረች እስራኤል ወደ ከፍተኛ እርምጃ እንደምትሸጋገር ዝተዋል። በሚገርም ሁኔታ ደግሞ ኢራን በጭራሽ የአሜሪካና የእስራኤልን ዛቻ ከምንም ነው የማትቆጥረው። እንደገና ደግሞ ማድረግ ያለብኝን እንደ አንድ ሉዓላዊነቷን እንዳስከበረች ሀገር ማደርገውን ነገር እናንተ አይደላችሁ የምትነግሩኝ እያለች ነው። ዋናው ነጥብ ማስጠንቀቂያው ኢላማ ያደረገው የኢራንን ከፍተኛ አመራር ነው። ይሄ ደግሞ ግጭቱ ከመደበኛ ጦርነት ወደ መሪዎችን የማጥፋት ስትራቴጂ መቀየሩን ያሳያል። ቀደም ሲል እንዳደረጉት ማለት ነው። ሙጅታባ ኻሜኒ ይገደላሉ እየተባለ ነው እየተነገረ ያለው ማለት ነው። እና አሜሪካ በቀጥታ ጦርነት ውስጥ ገብታለች። እንደሚታወቀው ፕሬዚዳንት ትራምፕ በሆርሙዝ ባህር ላይ ማንኛውንም የኢራን እንቅስቃሴ ላይ ጠንከር ያለ ትዕዛዝ ሰጥተዋል። ጊዜያዊ ተኩስ አቁም በኤፕሪል 22 መጠናቀቁን ተከትሎ አሁን የባህር ላይ እገዳው ቀጥሏል ማለት ነው። ኢራን ደግሞ የነዳጅ ዋጋ ዓለምን ያንቀጠቅጣል ስትል እየዛተች ነው። ጀምሬያቸዋለሁኝ ተያይዘን ሲኦል እንገባለን እያለች ነው ኢራን ማለት ነው። እና የታሪክ ጸሐፊዎች እንደሚሉት ይሄ ጦርነት እንደቀደመው አይደለም ነው። ሩሲያ ኒውስ እና ሌሎች ምንጮች እንደሚጠቁሙት የኢራን ኒውክሌር ፕሮግራም የእስራኤል ዋነኛ ስጋት ነው። ተንታኞች እንደሚተነብዩት ከሆነ ደግሞ ተኩስ አቁሙ ቢቀጥልም እንኳን እስራኤል የኢራንን ኒውክሌር ማዕከላት ሳታፈርስ ወደኋላ አትልም ነው እየተባለ ያለው። ዓለም በኤፕሪል 2026 የቆመችው እንግዲህ በታላቅ የለውጥ አፋፍ ላይ ነው ማለት ነው። ጦርነቱ ቆመ ቢባልም አመድ ውስጥ ያለው ፎም ግን ገና እንደሆነ ማሳያ ብዙ ነገሮችን እያየን ነው። ቀጣዩ እርምጃ ቀጠናውን ወደ ሰላም ወይ ደግሞ ወደ ፍጹም ውድመት ይወስደዋል የሚለው ጊዜ የሚመልሰው ይሆናል። ግን በርካቶች ስጋታቸውን እያስቀመጡ ነው ያሉት ማለት ነው። በጭራሽ በዚህ አይነት መልኩ በድርድርም በተኩስ አቁምም የሚታለፍ አይደለም እያሉ ነው። ኢራንም ደግሞ እኔ የሌለሁበት ዓለም ስለማያስፈልገኝ ተያይዘን ወደ ሲኦል እንወርዳለን ብላ ነው እያለች ያለችው። ስለዚህ ነገ ከነገ ወዲያ የሚወጡ አዳዲስ መረጃዎች ይኖራሉ ብለን እንጠብቃለን ማለት ነው። ግን ከፍተኛ የሆነ ስጋት ዓለም ላይ አንዣቧል። ይህንኑ በተመለከተ እኔ አንዳንድ ነገሮችን እየፈተሽኩኝ ነበረ። ይህ ጦርነት እንደሚታወቀው በድንገት የመጣ አይደለም። ታውቃላችሁ፣ በጣም ለበርካታ ዘመናት የታቀደበት ነው። ኢራንን ማውደምና ኢራንን ማጥፋት ማለት ነው። በተለይ በአሜሪካ ለረጅም ጊዜ ሲሰራበት የነበረ እንደሆነ በተደጋጋሚ በዚህ ርዕሰ ጉዳይ ተገናኝተን ነበረ ማለት ነውና ይህ ጦርነት በድንገት የመጣ አይደለም፣ ቀድሞ የታወቀ ነበር የሚሉ ወገኖች ጥቂትም አይደሉም። ብዙዎች ወደ ኋላ ተመልሰው የዓለማችንን ታዋቂ ትንቢቶች እየፈተሹም ነው ያሉት ማለት ነው። እንደነ ባባ ቫንጋ ያሉ ሰዎችም ለ2026 ከዚያ በላይ ባሉት ዓመታት ታላቅ የሙስሊሞች ጦርነት በአውሮፓና በመካከለኛው ምስራቅ እንደሚከሰት ተንብያ ነበረ። ተከታዮቿ እንደሚሉትም እሷ አስቀድማ ያየችው ይሄ አሁን የምናየው የእስራኤልና የኢራን ግጭት ወደ ዓለም አቀፍ ደረጃ አድጎ የአውሮፓ መጨረሻ ሊሆን እንደሚችል ያስጠነቅቃሉ። ሁልጊዜም በሚያስደነግጥ ሁኔታ ነገሮችን ቀድሞ በማሳየት የሚታወቀውም ዘ ሲምፕሰንስ አሜሪካና መካከለኛው ምስራቅ ውስጥ ስላለው ውጥረት የሳላቸው ምስሎች አሁን ካለው ሁኔታ ጋር እየተመሳሰሉ ወጥተዋል። በአንዳንድ ክፍሎች ላይ የሚታዩት የሚሳኤል ጥቃቶችና የዓለም ካርታ ለውጦችም አሁን አፕሪል 2026 ላይ ለምንገኝበት ቀውስ እንደ ፍንጭ እየተወሰዱ ነው እና ታዋቂው ዘ ታይምስ መጽሔትም እና ሌሎችም የፖለቲካ ተንታኞች ይህ ጦርነት ሁለተኛው ቀዝቃዛ ጦርነት ማብቂያና የሶስተኛ ዓለም ጦርነት መጀመሪያ ሊሆን እንደሚችል ሲያስጠነቅቁ ቆይተዋል። ትንቢቱ የሚያበቃው በሰላም ሳይሆን የዓለም የኃይል ሚዛን ሙሉ በሙሉ ወደ ምስራቅ ሩሲያና ቻይና በመዞር እንደሆነ ይገመታል ማለት ነውና ታዲያ መጨረሻው ምን ይሆን ነው? የታሪክ ጸሐፊዎች ሁለት አማራጮችን ያስቀምጣሉ። አንደኛው በታላላቅ ኃይሎች ስምምነት የሚመጣ አስገዳጅ ሰላም ነው። ሁለተኛው ግን ማንም ሊያቆመው የማይችለውና ዓለምን ወደ ኒውክሌር ክረምት የሚወስድ ፍጹም ውድመት እንደሚከሰት እየተነገረ ነው። ትንቢቶቹ ይፈጸሙ ይሆን ወይስ የሰው ልጅ ካለፈው ታሪክ ተምሮ ዓለምን ከጥፋት ይታደጋል? መልሱን የምናገኘው እንግዲህ ከአፕሪል 24 በኋላ በሚመጡት ወሳኝ
ቀናት ይሆናል ማለት ነው ከነገ በኋላ ማለት ነው ቤተሰቦቻችን። በተለይ ደግሞ ዘ ኢኮኖሚስት እና ዘ ታይምስ ያሉ መጽሔቶች በየአመቱ የሚያወጧቸው የአመቱ መጀመሪያ የሽፋን ምስሎች ከቨር ፔጃቸው ላይ ማለት ነው በሚስጥራዊ ምልክቶች የተሞሉ በመሆናቸው በትንቢት ደረጃ የሚመለከቷቸው ብዙ ናቸው በነገራችን ላይ እና እነዚህ ምንጮች ከትንቢት ይልቅ ስትራቴጂካዊ ግምት ቢሏቸውም በሚያስገርም ሁኔታ ግን ብዙዎች ሲፈጸሙ አይተናል እና በ2026 የሽፋን እትማቸው ላይ እና በወጡ የትንተና ጽሁፎቻቸው ዘ ታይምስ ያወጣው ጽሁፍና ትንተና The Great Reset of the Middle East ሚል አውጥቷል እና እንዳወጣም ወዲያው መረጃውን አድርሰናችሁ ነበረ። በመካከለኛው ምስራቅ ለዓመታት የቆየው የኃይል ሚዛን እንደሚፈርስና አዳዲስ መንግስታት ወይ ደግሞ ድንበሮች ሊፈጠሩ እንደሚችሉ ገምተው ነበረ። የድሮን ጦርነት የበላይነትን ተገምቶ ነበረ። በሰው ኃይል ከሚደረግ ጦርነት ይልቅ ሰማዩ በድሮኖችና በሰው ሰራሽ አስተውሎት AI ማለት ነው በእነሱ የሚመራ መሳሪያዎች እንደሚሞላ አስቀድመው ተንብየው ነበረ። የኃይል ምንጭ ጦርነትንም አንስተዋል። ጦርነቱ በሃይማኖት ወይ ደግሞ በፖለቲካ ቢመስልም ዋናው ፍልሚያ ግን የነዳጅና የንግድ መስመሮች እንደ ሆርሙዝ ባህር የመቆጣጠር ፍላጎት እንደሆነ ገልጸዋል ማለት ነው እና እስካሁን የተሳኩላቸው ግምቶችም አሉ። The Track Records ዘ ታይምስ እና ተባባሪ ፖለቲካ መጽሔቶች ቀድመው ተናግረው የተሳኩላቸው ጉዳዮችም ለምሳሌ የዩክሬንና የሩሲያ ግጭትን ቀድመው ፕሪዲክት አድርገው ነበረ። ጦርነቱ ከመጀመሩ ከዓመታት በፊት የአውሮፓ ቀጣይ የጦር አውድማ በሚል ሩሲያ በዩክሬን ላይ የምታደርገውን ወታደራዊ እንቅስቃሴ በትክክል ገምተው ነበረ። ሌላው የዓለም ኢኮኖሚ ቀውስን ገምተው ነበረ። ከኮቪድ-19 በኋላ ዓለም አቀፍ የዋጋ ግሽበት እንደሚከሰትና የገንዘብ ዋጋ እንደሚወርድ በምልክቶች አስቀምጠው ነበረ። የቴክኖሎጂ የበላይነትንም እንደዛው አንስተዋል። በ2020ዎቹ መጀመሪያ ሰው ሰራሽ አስተውሎት የዓለምን የስራ ገበያና የጦርነት ስልት እንደሚቀይረው የገመቱት ግምት አሁን በ2026 ላይ በግልጽ እየታየ ነው። የአሜሪካ የፖለቲካ ክፍፍልም ታይቷል። በአሜሪካ ውስጥ የሚፈጠረው ከፍተኛ የፖለቲካ ፖላራይዜሽን እና የምርጫ ውዝግቦችን አስቀድመው በዝርዝር ተንትነው ነበሩ ማለት ነው። ቤተሰቦቻችን ታዋቂው ዘ ታይምስ መጽሔትም በ2026 መጀመሪያ ላይ ባወጣው ትንታኔው አሁን እያየነው ያለነው የአፕሪል ቀውስ አስቀድሞ ዘ ብሬኪንግ ፖይንት የመሰበሪያው ነጥብ በማለት ጠርቶት ነበረም። መጽሔቱ በወቅቱ ባወጣው ሚስጥራዊ ምስል ላይ በመካከለኛው ምስራቅ ላይ ያነጣጠረ ቀስትና የነዳጅ በርሜልን አሳይቶ ነበረ። ይሄም አሁን ኢራን የሆርሙዝን ባህር ለመዝጋት የምታደርገውን ሙከራና እስራኤል የምትሰጠውን ጠንካራ ምላሽ በትክክል የሚያሳይ ሆኖ ተገኝቷል። የታይምስ ተንታኞችም እንደሚሉት የዚህ ጦርነት መጨረሻ ድል ሳይሆን አዲስ የዓለም ስርዓት ኒው ወርልድ ኦርደርን መፍጠር ነው። ይህም ማለት አሜሪካ ከመካከለኛው ምስራቅ ጋር ያላትን ይዞታ የምትቀንስበት ወይም ደግሞ ይበልጥ የምታጠነክርበት ወሳኝ ወቅት ይሆናል ተብሏል። ታዲያ እነዚህ ትንቢትና ስልታዊ ግምቶች አጋጣሚ ውጤቶች ናቸው ወይስ ዓለማችን የምትመራበት ቀድሞ የተዘጋጀ ስክሪፕት ነው? ሁላችንም ውስጥ ያለ ጥያቄ ነው። ዘ ታይምስ እና ባባ ቫንጋ እና ሲምፕሰኖች በአንድ ድምጽ የሚነግሩን አንድ እውነት አለ። 2026 የዓለም ታሪክ የሚቀየርበት ዓመት ነው የሚለውን ማለት ነው። ቤተሰቦቻችን እናንተስ ከመረጃው ምን ታዘባችሁ? ምንስ አተረፋችሁ? ሐሳባችሁን በኮሜንት መስጫ ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።